ሰላም ለእናንተ ይሁን ቅዱሳን፣ በተለያየ ስፍራ ሆናችሁ ይህን ቪዲዮ የምትከታተሉ ጸጋና ሰላም ይብዛላችሁ። ሁላችሁም በተቻላችሁ አቅም ይህንን ቪዲዮ እስከ መጨረሻ እንድታዩት ለሌሎችም ለብዙ ሰዎች ሼር እንድታደርጉት በጌታ ፍቅር እለምናችኋለሁ። በብዙ ቦታ እንዲደርስ ለብዙዎች አሰራጩት። ኢየሱስ ጌታ ነው። አሁን በፊታቸው የመጣሁት እንደሚታወቀው በተለያዩ ሶሻል ሚዲያዎች ላይ የኔ ቪዲዮዎች በጣም እየተዘዋወሩ ከቤተክርስቲያን መልእክት ውጪ የሆኑ መረጃዎች ብዙዎች እየተሰራጩ ስላየው ነው ይህንን የምናገረው። እንግዲህ እንደምታያቸው የተለያዩ አይነት ቪዲዮዎች በተለያዩ ሰዎች ማህበራዊ ሚዲያ ድረገጾቻቸው ላይ ሌላ የሃይማኖትና የፖለቲካ አጀንዳ ይዘው ከአውዱ ውጪ የሆነን ነገር እያሰራጩ ስላየው ነው። ይሄ የተለቀቀው ቪዲዮ በእኛ የዩቲዩብ ቻናላችን ላይ ፕሮፌት ጆሲ ኤላይጃ የሚለው ከ39,000 በላይ ፎሎወር ያለው የዩቲዩብ ቻናላችን ላይ የተለቀቀ ቪዲዮ ላይ ተቀንጭባ የተለቀቀች ቪዲዮ ናት። የቪዲዮ ርዕስ ከእግዚአብሔር የሆነ ሰላም የሚል የተለቀቀ ነው። ሙሉን ዩቲዩብ ቻናላችን ላይ ገብታችሁ ማየት ትችላላችሁ። ኮንቴክስቱም አውዱም የማይገናኝ ነገር ነው የተለቀቀው። እንደሚታወቀው በሀገራችን እንግዲህ በተለያየ ስፍራ የቱሪስት መስህብ የሆኑ ቅርሶች የሆኑ ታሪካችንን የያዙ በጣም የምንደነቅባቸው አባቶቻችን አቆይተው የያዙት ብዙ የተዋቡ የተፈጥሮ ስጦታዎች የተቸረን ሀገር ነን እኛ ኢትዮጵያውያን። መጽሐፍ ቅዱስ ላይ ከ40 ጊዜ በላይ የተጠቀሰ እግዚአብሔር የሚወዳት አገሩን ሃይማኖቱን የሚወድ ሕዝብ ያለበት ቦታ ላይ ያለ ነው እና በዚች አጋጣሚ የተለያየ የፖለቲካ አጀንዳን ሃይማኖታዊ አጀንዳን ለማራመድ የሚሰሩ ሰዎች እንግዲህ በማይሆን መልእክት ብዙ ቪዲዮዎችን እያሰራጩ ነበር። የኔ ወዳጆች የሆናችሁ በሰሜን አካባቢ የምትገኙ በተለያየ ዓለም ክፍል ያላችሁ ቪዲዮዎችን ሼር ያደረጋችሁኝ የኔን ትምህርቶች ደግሞ የምትከታተሉ የትምህርቴንም አውዱን የምታውቁ ሰዎች እንግዲህ እናንተ ሙሉን ስለተረዳችሁ እንዲህ እየተባለ ነው ብላችሁ ለኔ ልካችኋል። እንግዲህ ቪዲዮን ያየውም ሰው ደግሞ የመልእክቱን ግብ የመልእክቱን ዓላማ የመልእክቱን ጠቅላላ ሐሳብ ደግሞ ቪዲዮን የተከታተሉት ያውቁታል። ነገር ግን አንዳንድ ስግብግብ ሰዎች ሆዳቸው ሞልቶ የሚያድሩ ሰዎች አንዳንድ ደግሞ የጨለማ ዓለም ኃይል ሲነካባቸው የሚንቀጠቀጡ ሰዎች እንግዲህ ወደ ሌላ ነገሩን ወስደውታል። እንግዲህ በቪዲዮ ላይ ተቆራርጦ ባያችሁት ቪዲዮ ላይ አንድ ግልጽ ነገር ማስቀመጥ የምፈልገው ነገር ሰሜን ሲባል ሰሜን በሁሉም ስፍራ ነው ያለው። ሰሜን ትግራይም ሰሜን ነው፣ ኤርትራም ሰሜን ነው፣ አማራ ክልል ሰሜን ነው። አዲስ አበባ ውስጥ ሆኖም ሰሜን ስፍራ አለ። ደቡብን ብትሄዱ ሰሜናዊ ደቡብ ክፍል አለ። ሰሜን በየቦታው ነው ያለው። እኔ ግን ያነሳሁትን አውድ ወደ ሌላ የገለበጡ ሰዎች ነገሩን ከሃይማኖት ጋር ከፖለቲካ ጋር የሚያያይዙ ሰዎች ምንም አይነት የሃይማኖት ተቋም ስም ሜንሽን አላደረግንም። ምንም አይነት ፖለቲካዊ ይዘት ያለውም ነገር የትኛውንም ፖለቲካ ድርጅት የደገፈ ነገር ያነሳነው ነገር የለም። ነገር ግን ይሄ የሚያሳየው ምንድነው? እኛ ተልኳችን የኔ ግብም ተልኮም ዓላማይም የምሞትለትም የተሰጠኝም ራዕይ የናዝሬቱ ኢየሱስን የሱን ወንጌል ለዓለም ሁሉ ማድረስ፣ ይህንን ወንጌል ለፍጥረት ሁሉ ስበኩ ስለተባለ ይህን ወንጌል መስበክ ነው ስራችን። ጌታ የሰጠን ዓላማችን ነው ስራችን። ጌታ የሰጠን አሳይመንታችን ነው። ጌታ ደግሞ መጽሐፍ ቅዱስ ሲናገር የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ነው የሚለው። ስለዚህ የዲያብሎስን ስራ የሚያፈርስ የትኛውንም የዲያብሎስን ስራ ደግሞ የሚያስፋፋ የጨለማን ኃይል ኤክስፖዝ ማድረግ ማጋለጥና ስራውን ማፍረስ እንግዲህ የኔ ጥሬ ነው። እንደሚታወቀው በተለያየ ኔጌቲቭ ነገር አያይዘው ሊያገናኙ የሚፈልጉ ሰዎች ይሄ ከእውነት የራቀ ነገር ነው። ምናልባትም ደግሞ የዚህ የኢትዮጵያውያን ሰሜናዊ ክፍል ከሆነም ደግሞ ሜንሽን ያደረጋችሁት እኔ ለዓመታት በዛ አካባቢ ተምሬያለሁ፣ በዛ አካባቢ ኖሬያለሁ። የዛ አካባቢ ህዝብ በጣም ጨዋ፣ ሰውን የሚወድ ሰውን የሚያከብር ባህሉን የሚያከብር ብዙ መልካም ነገር መልካም ስብዕና የተሞላ ህዝብ ነው። ምክንያቱም እኔ እዛ አካባቢ በኖርኩባቸው ጊዜያቶች ሁሉ እጅግ በጣም መልካም ነገር ያደረጉ እጅግ በጣም ሰውን የሚወዱ የሚንከባከቡ በጣም የተባረኩ ለሰው ቀና ሐሳብ የራሳቸውን ትተው ለሌላ የሚያደርጉ ሰዎች አጋጥሞኛል። ብዙ በሄድኩባቸው እንደዚህ አይነት መልካም ሰዎች አጋጥሞኛል። ነገር ግን እነዚህን ሰዎች ይሄንን ባህል ይሄን መልካምነት ይሄን ቀናነት ደግሞ ተገን አድርገው የሚሰሩ የጨለማ ዓለም ኃይላት አሉ።
እነሱን ደግሞ ከመናገርም ኤክስፖዝ ከማድረግም እነሱን ከማዋረድም ወደኋላ አልቆጠብም። ምክንያቱም ጥሬም ስራዬም የጨለማ ዓለምን መግለጥ፣ ማዋረድ፣ ማባረር ነውና ስለዚህ ሰዎች ነፃ ቢወጡ የሚወጡት በእንደዚህ አይነት ስራ ውስጥ በተጠመዱ የአጋንንት መልእክተኞች በሆኑ ሰዎች ናቸው። ይሄ ነገር ምንም አይነት ሃይማኖት ጋር የተገናኘ ነገር የለውም። አብዛኞቻቸው የኦርቶዶክስን ቤተክርስቲያን ለመንካት የተሰራ ነው በሚል የምታነሱት ይሄ ከእውነት የራቀ ተረት ተረት የውሸት የሐሰት መልእክተኞች ናቸው። ምናልባትም እንደዚህ የምታሰራጩ ሰዎች ይሄ የተነካው አጋንንት መልእክተኛም እየሆናችሁ ነው ያላችሁት። ምክንያቱም አጋንንትን የተናገርነው እኔ ባክግራውንዴም ቤተሰቤም የኦርቶዶክስ ፋሚሊን የመጣሁት በኦርቶዶክስ ቤተክርስቲያንም ለረጅም ዓመት አገልግያለሁ። ምንም ያንን ቤተክርስቲያንም ፖለቲካልም ሳይድ የነካ ምንም አይነት ነገር ሜንሽን አልተደረገም። ሙሉ ቪዲዮውን ከእግዚአብሔር የሆነ ሰላም በሚል ዩቲዩብ ቻናል ላይ ባለው ሙሉን ገብታችሁ ማየት ትችላላችሁ። ነገር ግን ዛሬም ነገም እስከ ዘላለም የማወጣው መናፍስታዊ ዓለም ላይ የጨለማ ዓለም ላይ የሚሰሩ የጨለማ ዓለም ጥቃቶች ህዝቡን ጉስቁልና ውስጥ፣ ችግር ውስጥ፣ ድህነት ውስጥ፣ እርግማን ውስጥ የሚከቱ በረከት የሚመስሉ ነገር ግን የሰውን ሰላም የሚያዛቡ የመጨረሻ የጨለማ ዓለም መልእክተኞች አሉ። የነሱን ስራዎችን ማፍረስ ነው የኔ ድርሻ። ስለዚህ በሃይማኖት ሽፋን፣ በባህል ሽፋን፣ በፖለቲካ ሽፋን፣ በተለያየ አይነት ሽፋን አድርገው የተለያየ ድግምትን፣ ዊችክራፍትን፣ የጨለማ ዓለም ልምምድን የሚያራምዱ የሰዎችን ህይወት፣ ጤና፣ የሰዎችን በረከት የያዙ ሰዎች፣ አገሪቷን እንዳትባረክ የያዙ ሰዎች ዛሬም ነገም እነሱን ኤክስፖዝ ከማድረግ ከመናገር አላቆምም። ነገር ግን ይህን ቪዲዮ የምትከታተሉ ሰዎች በተለያየ ስፍራ ያላችሁ ሁላችሁም ምንም አይነት ያንን አካባቢ የሚጠላ ማንነት የለኝም። ምክንያቱም እኔ በተለያዩ የሀገራችን ሰሜናዊ ክፍሎች ላይ ተዘዋውሬ ወንጌል ሰብኬያለሁ። ብዙ ለዓመታት እዛ አካባቢ አገልግያለሁ፣ አውቃለሁ። የህዝቡን ቅንነት፣ የህዝቡን መልካምነት አውቃለሁ። ህዝቡ ውስጥ ተመሽጎ የሚሰራ ግን ህዝቡን፣ ባህሉን፣ ካራክተሩን ተገን አድርጎ የሚሰራ የጨለማ ዓለም አለ። ያ ማለት በእነሱ መልካምነት ተጠቅሞ የጨለማ ዓለምን አጀንዳ የሚያስተላልፍ ማለት ነው። ምናልባትም አርቲስቶች፣ የሙዚቃ ዓለም ላይ ያሉ ዘፋኞች ብዬ አነሳሁት። ግልጽና ግልጽ የሆነ ነገር በሙዚቃ ኢንዱስትሪ ውስጥ መስዋዕት እያቀረቡ ሙዚቃን የሚሰሩ ብዙዎች አሉ። እንደውም በቅርብ ጊዜ እያንዳንዱን ኤክስፖዝ አደርጋለሁ ይሄንንም ነገር። ስለዚህ በተለያየ ቦታ ላይ ሙዚቃን፣ ባህልን፣ ሙቪዎችን ምንድነው አርትን ተገን አድርጎ የጨለማ ዓለም ኪዳን እየተደረገ የሚሰራ ህዝቡን በተለያየ ነገር አስሮ የያዘ የጨለማ ዓለም መንፈስ አለ። እሱን ሳይ ደግሞ እሱን ከመናገር ወደኋላ አልመለስም። ከኋላ ከታሪክ ኢቭን የምናየው ጥቂት ዓመታቶችን ወደኋላ ተመልሰን ብናይ ትልልቅ ዘፋኞች አገራችን ላይ መጥተዋል። አገራችን ላይ ያሉ ቅርሶች የሚጎበኙ እኔም በግሌ ሄጄ ያየዋቸው በጣም አርኪቴክቸራል ዲዛይንን የሀገራችንን ሰዎች ጥበብን ያደነኩበት በጣም ባህልን፣ ካራክተርን፣ ስነ ጽሁፍን ብዙ ነገሮችን ያደነኩበትን እጅግ የተገረምኩበትን ብዙ መልካም ነገሮች አይቻለሁ። ነገር ግን እዚህ ቪዲዮ ላይ ያነሳሁት አንድና አንድ ነገር ይሄንን ነገር ተገን አድርገው የመጡ ሰዎች የመጡበት አጀንዳ አላቸው። ብዙ ሰው መጥቷል እስከዛሬ በጣም ብዙ ሰው። እኔ ግን ስፔሲፊክ ሰዎችን ነው እየተናገርኩ ያለሁት። ይሄንን ቪዲዮ ሲያዩ ደግሞ አንዳንዶችም እዚህ ያሉ ራሳቸውን ያውቃሉ። እነሱ ናቸው ሚዲያው ላይ በጣም እየተንጫጩ ያሉት። ስለዚህ ከውጭ ሀገር እንኳን ከመጡት ጥቂቶቹን መጥቀስ እንችላለን። በፊልም ኢንዱስትሪ ውስጥ፣ በዘፈን ኢንዱስትሪ ውስጥ ያሉትን ለምሳሌ ቢዮንሴን ብታነሱ በጨለማ ዓለም እጅግ ክፋትን የምትሰራ ግብረ ሰዶማውያን የጨለማ ዓለምን ስራ ለብዙዎች እያስፋፋች ያለች የጨለማ ዓለም ኤጀንት ናት። እንግዲህ ኢንተርቪዎች ላይ ዩቲዩብ ላይም ገብታችሁ ብታዩ እንደውም ኦፕራ ሾው የሚል ላይ ኢንተርቪው የሰጠችው አለ። የትኛውም ህዝብ የበዛበት ቦታ ላይ ስገኝ እኔ ሳልሆን ሳሻፊር የምትባል መንፈስ ነው የምትገለጠው ብላለች። ስለዚህ ያ ሁሉ ክራውድ ያ ሁሉ ህዝብ ተሰብስቦ ሲቀበል ያቺን ሴት ሳይሆን አጀንዳውን ይዞ የመጣውን ያንን መንፈስ ነው የተቀበለችው። በዚሁም የቅርብ ጊዜ ትዝታ ነው። ሚሊኒየም አዳራሽ ላይ ኮንሰርት ተደርጎ ብዙ ሰዎች ከተለያየ ቦታ መጥተው ያን የዘፈን ኮንሰርት ላይ ሙዚቃ ፐርፎርማንስ የሚመስል የአጋንንታዊ አጀንዳ በህዝቡ ላይ የተለቀቀበትን ሲዝን ታስታውሳላችሁ። የኛን ያገር ባህል የኛን ያገር ታሪክ መሰረት ያላደረገ ከኛ ካልቸር የወጣ ኢቭን የድሮ አባቶች የድሮ ሰዎች ጥበብን ረቂቅ ቅኔን የሚናገሩበትን የሙዚቃ ውስጥ ኢንዱስትሪን እንኳን
በተለያየ ዝሙት በሞላው እርኩሰትን በሚያስፋፉ እርኩሰት ይሄ ከኛ እንትን ነውር ነው የምንላቸውን ነገሮች ግልጽ በሆነ ወይ ሰው ፍርሃቱ ጠፍቶበት ሚዲያ ላይ እንዲያወጡ የሚያደርግን አቅም የተካፈሉት ከዚህ ሴትዮ ከተዘራ መንፈስ ነው። ስለዚህ ዛሬም ነገም እስከ ዘላለም እስትንፋሴ እስኪወጣ ድረስ የማገለግለው የናዝሬቱ ጌታን ኢየሱስን ነው። ከሱ ወንጌል ውጪ ህዝቤን ለማጎሳቆል ህዝቤን በበሽታ በመከራ ውስጥ የሚያንከራትትን የጨለማ ዓለምን ስራ ከማፍረስም ከመናገርም ወደኋላ አልልም አልቆጠብም። ነገር ግን በዚሁ አጋጣሚ የምነግራችሁ ምናልባት ልባችሁ በብዙ የተቆጣ እነሱ ባሉት መስሏችሁ ውስጣችሁ ያዘኗችሁ ሰዎች በጣም ይቅርታ ልላችሁ ፈልጋለሁ። ምንም አይነት ነገር ከዛ ጋር የተገናኘ ነገር የለውም። ዩቲዩብንም ማየት ትችላላችሁ። እንደውም እነዚህን ቪዲዮዎች ሲልኩልኝና ሳይ አንድ ነገር ትዝ አለኝ። ምናልባት ካስታወሳችሁ አላውቅም። አዲስ አበባ ከተማ ላይ ድሮ የዛሬ ወደኋላ እኔ ሃይስኩል ተማሪ ያለው ከአመታቶች በፊት ድሮ የጸረ ሙስና ኮሚሽን ማስታወቂያዎችን ቢልቦርዶችን ይለጥፍ ነበርና ማረሰው አንድ ማስታወቂያ ትዝ አለኝ። አንዱ ሰውዬ ከመስሪያ ቤት ወጥቶ እየሄደ መንገድ ላይ ሳምሶናይት ቦርሳ ይዞ አይ ዶንት ኖ ካስታወሳችሁ ታላቀም ቦርሳ ይዞ ይሄዳል። አንዱ ደግሞ ከሰው ላይ ዕቃ ቀምቶ ንብረት ዘርፎ ይሮጣል እና ከኋላ ያሉት ሌባውን የሚያሳድዱ ሰዎች ሌባ 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 እያሉ ሲያሳድዱ ሳምሶናይት የያዘው ሰውዬ እኔን ነው ብሎ ዞረ እና አንዳንድ ሰዎች የሆናችሁት የጨለማ ዓለም ስራ ሲጋለጥ የጨለማ ዓለም ስራ ውስጥ ሄዳችሁ ስላሰራችሁ የእናንተ ነገር ስለተነካ ነው። ይሄ ደግሞ ይፈርሳል፣ ድግምት ይፈርሳል፣ ሟርተኛ ይፈርሳል። የጨለማ ዓለም ስራ ሁሉ በናዝሬቱ ጌታ በኢየሱስ ስም ይፈርሳል። አሁንም በዚሁ አጋጣሚ የምነግራችሁ ወዳጆቼ በዚህ አይነት እስራት ውስጥ በብዙ ነገር ውስጥ ያላችሁ ምናልባትም ይሄ ቪዲዮ ሲደርሳችሁ ያለ ምክንያት አልደረሳችሁም። የናዝሬቱ ጌታ ኢየሱስ ይወዳችኋል። ደሙን ያፈሰሰላችሁ ለእናንተ ነው። ይህንን መናገር ፈልጋለሁ። በዚሁ አጋጣሚ ሃይማኖቱን ሀገሩን የሚወድ ሰው በተለይ ሃይማኖቴን ወዳለው የሚል ሰው ከጨለማ ዓለም ጋር ህብረት የለውም። የጨለማ መንፈስ ሲነካ የሚያመው የጨለማ ዓለም ጋር ህብረት ያለው ሰው ነው። የአጋንንት ኪዳን ያለው ሰው ነው። ሃይማኖተኛ ሰው ከአጋንንት ጋር ኪዳን የለውም፣ ወደ አጋንንትም አይሄድም። ምክንያቱም የሚያመልከው አምላክ ስላለው። ነገር ግን የጨለማ ዓለም ውስጥ የምትሰሩ ሰዎች፣ ሃይማኖትን ሽፋን አድርጋችሁ የምትሰሩ ሰዎች ስራችሁ ይፈርሳል። ዛሬም ነገም እግዚአብሔር ስራችሁን ያጋልጣል። አሁን ጨለማ የሚነግስበት አይደለም። የናዝሬቱ ኢየሱስ በምድራችን ላይ የሚነግስበት ጊዜ ነው። ስለዚህ ጌታን በልባችሁ ማንገስ የምትፈልጉ ከዚህ አይነት ሁሉ ጥንቅጥና እስራት መውጣት የምትፈልጉ ሰዎች ይሄ ለእናንተ እድል ነው። የንስሐ ጊዜያችሁ ነው። ጌታ እንድትቀበሉ ጌታን ወደ ልባችሁ እንድትሾሙ ይሄ እንደውም መልካም አጋጣሚ የፈጠረው የንስሐ ጥሪ ነውና ጌታን እንደ ግል አዳኛችሁ እንድትቀበሉ በዚሁ ላሳስባችሁ እወዳለሁ። ጸጋ ሰላም ይብዛላችሁ። ተባረኩ።